በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 25ኛ ተአምር ሁለተኛ ክፍል ስለ አርባዕቱ እንስሳ ስዕሎች። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዚህም ሁሉ በኋላ አብርሃም እንዲህ በማለት ይናገር ዘንድ ጀመረ። ማኅበራነ አይሁድ ሆይ፣ እኔ አባታችሁ አብርሃም ነኝ። እነዚህም ሁለቱ ልጆቼ ይስሐቅና ያዕቆብ ናቸው። ይህም ከልጆቼ አንዱ ታላቅ ነቢይ የሆነ ሙሴ ነው። እነሆ አምላክነቱን በካዳችሁት በዚህ ሰው ኃይል ከእኛ ጋር ከምታዩአቸው አባቶች ወደዚህ መጥተናልና ልጆቼ ሆይ እሱን ስሙት፣ ለእሱም ቃል ታዘዙ አላቸው። ዳግመኛም ሙሴ ተነስቶ ወንድሞቼ የእስራኤል ልጆች ሆይ፣ አባቶቻችሁን በጽኑ ክንድ በታላቅ ኃይል ከምድረ ግብፅ ያወጣሁ እኔ ሙሴ ነኝ። የግብፅን ሰዎች በልዩ ልዩ መቅሰፍት ያጠፋኋቸው፣ የኤርትራን ባህር ከፍዬ አባቶቻችሁን ያሻገርኳቸውና ፈርዖንን ከነሰራዊቱ ያሰጠምኩ፣ ይህንንና ሌላውንም ተአምራት ሁሉ ያደረግኩት በዚህ በመካከላችሁ በቆመው ሰው ኃይል ነው በማለት ተናገረ። ዳግመኛም ሙሴ እጁን ወደ ጌታ ኢየሱስ ዘርግቶ በደብረ ሲና ተራራ ባለው ቁጥቋጦ ውስጥ የተነጋገረኝ ይህ ነው። በበረሃ ለአባቶቻችሁ መናን ያዘነመላቸው ይህ ነው። ከዓለት ድንጋይ ውሃ ያፈለቀላቸው ይህ ነው። በጨለማ ሲጓዙ በብርሃን አምድ ያበራላቸው ይህ ነው። አህያ ሸራህያ ብሎ በተራራ ላይ ስሙን የነገረኝ ይህ ነው። ይኸውም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አሸናፊ የኃይላት ሁሉ ጌታ ማለት ነው። ስለ መምጣቱና እንደኔ ያለ ነቢይ ከመካከላችሁ እግዚአብሔር ያስነሳላችኋል በማለት ስለ እሱ ትንቢት የተናገርኩለት ይህ ነው። በተራራ ላይ የሰወረኝ ይህ ነው። አስቀድሞ አባታችን አዳምን በአርአያውና በአምሳሉ የፈጠረ ይህ ነው። እነሆ ዛሬም በኃጢአት ከመጣ ፍዳ አዳምን ያድነው ዘንድ ወደዚህ ዓለም መጣ። እናንተ የእስራኤል ልጆች ሆይ እሱን ስሙት፣ ለእሱም ታዘዙለት። እሱን የማትሰማ ሰውነት ሁሉ ከወገኖቿ ተለይታ ትጠፋለች አላቸው። ሙሴም ለእስራኤል ልጆች ነገሩን ተናግሮ በፈጸመ ጊዜ የጌታ ኢየሱስ ፊቱ በራ፣ ብርሃኑም ከፀሐይ ብርሃን ይልቅ አንጸባረቀ። በዚያ የነበሩ የእስራኤል ልጆችም ይህን በተመለከቱ ጊዜ በፊታቸው ወደቁ፣ እንደ በድንም ሆኑ። ጌታ ኢየሱስ ግን አነሳቸውና ልቡናቸውን እያጽናና እንግዲህ እኒህ አባቶች ምስክር ሲሆኑኝ እኔ የእስራኤል አምላክ መሆኔን ትጠራጠራላችሁን? አላቸው። እነሱ ግን አንዲት ቃልስ እንኳ ሊመልሱለት አልቻሉም። ከእነሱም ብዙዎች አመኑበት። ከዚያም እንግዲህ አብርሃም አባታችሁ በመሆኑ እናንተም የእሱ ልጆች በመሆናችሁ አትመኩ። እኔ ከዚህ ድንጋዮች መካከል አስነስቼ እንዲያመሰግኑ ማድረግ እችላለሁና አላቸው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።